ሲንጋፖር የሰለጠኑ ከሚባሉት ሀገራቶችም በላይ ሰለጠነች የተባለላት ሀገር ነች። የዓለማችን አብዛኞቹ ቢሊዮነሮች እንደ መኖሪያ ስፍራቸው የመረጧትን ቦታ ነች። ሰለጠኑ ብለን ከምናስባቸው ሀገራትም የተሻለች ነች ያስባላት ነገር ምንድነው? ለምንድነው እዚህች ሀገር ላይ ሁሉም ሀብት ያለው ሰው እየገነባ መኖሪያውን እዛ እያደረገ ያለው? ታዲያ ለዚህም ጥያቄ መልስ አንድ ሰው አይምሯችን ላይ መምጣት አለበት። ሊ ኩዋን ዩ ይሰኛል። በ1965 ዓመተ ምህረት ሲንጋፖር ከማሌዥያ መነጠሏንና ለብቻሽ ሁኚ መባሏን እንደሰማ እቺን ዜና ወስዶ ለህዝቡ ማድረስ ነበረበት። ብዙ ቴሌቪዥን ጣቢያዎችም የሱን ንግግር በቀጥታ ማሰራጨት ጀመሩ። የሲንጋፖር ህዝብ እውነታውን ማወቅ አለበት አለ። ታዲያ ንግግሩን በሚያከናውንበት ሰዓት ላይ ስሜት ቀደመው ማለት ይቻላል። ምንም ሊያረገው አይችልም። ትንፋሹና ድምፁ መቆራረጥ ጀመረ። ለሀገሩ የነበረው ፍቅር በጣም ትልቅ ነበርና እዛው በቀጥታ ስርጭት እየተላለፈ ሶፍቱን በግራ እጁ ይዞ እያለቀሰ ቁጭ አለ። ማሌዥያ ሲንጋፖርን አንፈልግሽም ለብቻሽ ሁኚ ያለችበት አንድ ምክንያት ነበረ። ሲንጋፖር በቻይኒዞች የተሞላች ነበረች። ስለዚህ የሆነ ቀን ላይ እነሱ ፓወርፉል ይሆናሉ፣ ኃይልን ይገነቡና የእነሱ ወደብ ከኛ ወደብ በላይ ያንሰራራል ብለው ስለፈሩ እሷን ሊያባሯት ወሰኑ። ታዲያ ይህም ለሊ ኩዋን ዩ በጣም ከባድ የሚባል ዜና ነበረ። ምክንያቱም ሲንጋፖርን የሚመራት እሱ ነው። የሲንጋፖር ውሃ የሚመጣው ሙሉ ለሙሉ ከማሌዥያ ነው። 90% የሚሆነው ምግብ የሚመጣው አሁንም ከማሌዥያ ነው። በወረቀት ላይ ስንመለከታት ሲንጋፖር ያለ ማሌዥያ ልትኖር አትችልም። ምንም አይነት ተፈጥሯዊ ሪሶርስ የላትም። ምንም አይነት ኢንዱስትሪ የላትም። የሚታረስ ምንም አይነት መሬት የላትም። በቃ ደሴት ወይንም አይላንድ ተብላ የተነጠለችው ነች። 75% የሚሆኑት ህዝቦቿም ሙሉ ለሙሉ በድህነት ውስጥ ይኖራሉ ማለት ይቻላል። የሚያበስሉት በከሰል ነበር። ሽንት ቤት የላቸውም። የጋራ ሽንት ቤትን ለመጠቀም ብዙ ሰልፎችን መሰለፍ ነበረባቸው። 50% የሚሆኑት ህዝቦቿም አልተማሩም። ማንበብም መጻፍም አይችሉም። በዘርም ይጣሉ ነበረ፣ በማሌይዞችና በቻይኒዞች መካከል ማለት ነው። ታዲያ እንደዚህ ምስቅልቅሏ የወጣችውን ደሴት ወስዶ ነው እንግዲህ ሊ ኩዋን ዩ እኔ እመራታለሁ፣ እኔ አስተዳድራታለሁ ያለው። በሀገሪቷ ቴሌቪዥን ላይ በቀጥታ እየታየ እንደዛ ስቅስቅ ብሎ ካለቀሰ በኋላ ሊ ኩዋን ዩ ጠፋ ተባለ። ማንም ሰው የት እንዳለ አላወቀም ነበረ። የህዝብ ተወካዮች ምክር ቤት ቁጭ አሉ። እሱ ግን የለም። የት ጠፋ ብሎ ሁሉም ሰው መጠየቅ ጀመረ። ሊ ኩዋን ዩ ግን አንድ ያሰበው ነገር ነበረ። ከሁሉም ሰው ተነጥሎ ለብቻው ጊዜ ማሳለፍን ፈለገ። ሻንጊ ኮቴጅ ውስጥ ራሱ ላይ ለ6 ሳምንት በሩን ቆልፎ ቁጭ አለ። ምግብ መብላት አይችልም። አልበላም አለ። ቁጭ ብሎ ከራሱ ጋር ነው ጊዜ ያሳለፈው። እንግዲህ አልበላም ብሎ አልተኛም ብሎ የተቀመጠን ሰው ምን ታረጉታላችሁ? ዶክተሮች ሊያክሙት ቢፈልጉም እሱ አሻፈረኝ ብሏል። ማንም ሰው እንዳይጠጋኝ ብሎ የተቀመጠ ሰው ነው። እንዳልኳችሁ የህዝብ ተወካዮች ምክር ቤት ውስጥ ለስብሰባ ሲገናኙ ማንም ይመራቸው የለም። ግራ ገባቸው። በቃ ምን እናርጋሉ? ምንም እንኳን በዛ ጠፋ በተባለበት ወቅት ውስጥ የት ሄደ እየተባለ ቢታሰብ እንኳን በጊዜው ለነበረ ለብሪቲሽ ፕራይም ሚኒስተር ደብዳቤ ይጽፋል። አታስብ፣ ሲንጋፖር ምንም አትሆንም። እኔና ባልደረቦቼ ምንም እንኳን ከባድ ጊዜ ላይ ቢሆን ጤነኞች ነን። ሎጂካል ወይንም ምክንያታዊ በሆነበት መንገድ ብቻ ነው የምንወስነው አለው። ስለዚህ አሁን 6 ሳምንት ራሱ ላይ ቆልፎ ቁጭ ካለ በኋላ ሲንጋፖርን መጠገን መቻል አለብኝ ብሎ ተነሳ። የመጀመሪያው ዲፕሎማሲ ነው። ምክንያቱም ሲንጋፖር ሀገር እንደሆነች ማንም ሰው ልብ እያለ አይደለም። ስለዚህ ሀገር መሆኗን ሰው ሁሉ ልብ ማለት አለበት ብሎ በአንድ ወር ውስጥ ዩኤን ውስጥ እንድትቀላቀል ሊያረጋት ቻለ። ከ2 ዓመታት በኋላ በ1967 ዓ.ም አሲያን የሚባል አንድ ጥምር ኃይል ፈጠረ። ታይላንድ፣ ሲንጋፖር፣ ፊሊፒንስ፣ ማሌዥያ በተጨማሪም ኢንዶኔዥያን ያጠቃልላል። እነዚህ 5ቱ ሀገራት አንድ ላይ እንሰራለን ብለው አሲያን የሚል ጥምርን ይፈጥራሉ። ከጎረቤቶቹ ጋር ሰላምን አሰፈነ ማለት ነው። ሚሊትሪ ዋይዝ ሰራዊቱን ግን ሲመለከት ምንም ሰራዊት የሌላት ደሴት ሆናለች። እንግሊዞቹም ሲንጋፖርን ትተዋት እየወጡ ነው። ስለዚህ ሲንጋፖር የራሷ የምትለው የጦር ኃይል ያስፈልጋታል ብሎ አሰበ። ስለዚህ እያንዳንዱ ወጣት የተባለ ልጅ ግዳጅ እንዲገባ ሊያደርግ ቻለ። ታዲያ ሰራዊቱንም እንዲያሰለጥኑለት በድብቅ ወደ እስራኤል ይሄድና አሰልጥኑልኝ አለ። ምክንያቱም እስራኤልን በጣም ትንሽ የምትባል ሀገር ነች፣ ነገር ግን ራሷን በደንብ የተከላከለች ነበረች። ሰራዊታቸውንም በደንብ ስለሚያደንቅ የሀገሬንም ሰራዊት ልክ እንደ እስራኤል ማድረግ እፈልጋለሁ ብሎ ከነሱ መማር ቻለ ማለት ነው። ታዲያ ሲንጋፖርን በውጭው ደረጃ በጣም አሪፍ የሚባል ሁኔታ ላይ ያስቀመጣት። ምክንያቱም ራሷን መከላከል እንድትችል አረገ። ከጎረቤቶቿ ጋር በደንብ እንዲጣመሩ አደረገ። በተጨማሪም ደግሞ በዩኤን ውስጥ ከተመዘገበች እንደ ሀገር ዓለም ሁሉ ያውቃታል ማለት ነው። ስለዚህ አሁን የውጭው ደህና ነው።
እያስቸገረውና እየበጠበጠው የነበረው ነገር ውስጣዊ ችግሮች ነበሩ። ምክንያቱም ቻይኒዞቹም፣ ማሌይዞቹም፣ ኢንዲያኖቹም ሁሉም እየተጣሉ አስቸገሩት። እሱም ሁሉም ዘር እኩል ነው፣ ነገር ግን እቺ ሀገር ራሷ ባውንደሪዎችን መስመሮችን ታበጃለች አለ። ስለዚህ ለሲንጋፖር 4 ቋንቋዎችን መደበ ማለት ነው። ማሌ፣ ቻይኒዝ፣ እንግሊዝኛና ታሚል። ስለዚህ እያንዳንዱ የሚወለደው ልጅ ትምህርት ቤት የሚገባ ልጅ እንዳለ የተወለደበትን የመጀመሪያውን ቋንቋ መልመድ ይችላል። ነገር ግን እሱን እንደለመደው ሁሉ እንግሊዝኛ ቋንቋን ግዴታ የመልመድ ኃላፊነት ተጣለባቸው። ምክንያቱም ሁሉም ሰው የራሱን ቋንቋ ካወቀ እንዴት ነው እርስ በርስ የሚግባባው? ኮመን የሚያረጋቸው አንድ የሚያረጋቸው ቋንቋ እንግሊዝኛ ስለሆነ እያንዳንዱ የራሱን የተወለደበትን ቦታ ቋንቋ ይችላል። ሲደመር እንግሊዝኛ የሃይማኖት ተቋማቶች ላይም ጥብቅ የሚባል ትዕዛዝ አስቀመጠ። ዘርን የሚከፋፍል ምንም አይነት አስተምሮ አልፈልግም አለ። እሱን ካየ እንግዲህ እርምጃ ሊወስድባቸው ነው። አሁን ሲንጋፖር ከሞላ ጎደል በጣም አሪፍ የምትባል ቦታ ሆናለች። ነገር ግን ኢኮኖሚዋ አሁንም እየዋዠቀ ነው፣ ሊያድግላት አልቻለም። በዚህም ሴክተር እንዲያግዘው ሊ ኳን ዩ ዳች ኢኮኖሚስቱን አልበርት ዊንስሜስን ወደ ሀገሩ ጋበዘው፣ መጥቶ እንዲያግዘው ማለት ነው። ዳች ኢኮኖሚስት አልበርትም ሁሉንም ነገር በግልጽ ነው የነገረው። ሲንጋፖርን ስኬታማ ማድረግ ከፈለግ ታክሶቹን ዝቅ ማድረግ አለብህ፣ ሙስናን መዋጋት መቻል አለብህ፣ ስታቢሊቲ ሊኖር ይገባል፣ ሰዎች እዚህ ሀገር ላይ ሊተማመኑ ይገባል። በተጨማሪም እቺን ደሴት ንጹህ ልታረግ ይገባል። ፋብሪካዎችን መገንባት አለብህ። ፋብሪካ ካለ ደግሞ ሰራተኛም መኖር አለበት። ስለዚህ ሰራተኞችንም ማሰልጠን አለብህ። ከዛ በኋላ መላው የዓለም ሕዝብ ወደዚህች ሀገር ይጎርፋል አለው። እነዚህ ሁሉ ነገሮች የውጭ ድርጅቶች የሚፈልጓቸው ነገሮች እንደሆኑ ዳች ኢኮኖሚስቱ በደንብ የተረዳ ሆኗል። ሊ ኳን ዩ ዘ ግሬተስት ሊደር የሚባለውም ለዚህ ነው። ዳች ኢኮኖሚስቱ የተናገረውን ነገር እንዳለ መተግበር ጀመረ። የአሜሪካና የጃፓን ድርጅቶች ወደ ሲንጋፖር ምድር መጉረፍ ጀመሩ። ከአሜሪካ ቴክሳስ ኢንስትሩመንትስ፣ ከጃፓን ፓናሶኒክ፣ ሳኒዮ፣ በተጨማሪም ከአሜሪካ ኤችፒ መምጣት ጀመረ። ሊ ኳን ዩ አሁንም ያገኘውን ገንዘብ እንዳለ ሰብስቦ ሲንጋፖር ኤርላይንስን ሊመሰርት ቻለ። ታዲያ ወደ ኤጁኬሽን ሲስተም ተመለሰ። የትምህርት ስርዓቱንም ማስተካከል ፈለገ። ምክንያቱም እንዳለ የሚወጣው ተማሪ ኢንጂነር እንዲሆንለት፣ ቴክኒሽያን እንዲሆንለት ይፈልግ ነበር። ከውጭ ለሚመጡት ድርጅቶች በቂ የሚባል እውቀት ያላቸውን ሰዎች ወይንም ዜጎችን እያፈራ ለመሄድ ማለት ነው። ታዲያ ከነዚህ ከውጭ ሀገር ከሚመጡ ድርጅቶች ያገኘውን ገንዘብ ያገኘውን ትርፍ እንዳለ መልሶ የዜጎቹን ሕይወት ለማሻሻል ይጠቀምበት ነበር። ምክንያቱም አሁንም ትልቁ ጠላቴ ፖቨርቲ ነው ወይንም ድህነት ነው ይል ነበረ። ስለዚህ ፐብሊክ ሃውሲንግን ጀመረ፣ ለሰዎች ቤትን መስራት። መንግስት ለነዚህ ህዝቦች ቤት እየሰራ መጣ ማለት ነው። በየአመቱ በጣም ብዙ ሺህ የሚቆጠሩ ሰዎች ወደ አፓርትመንት ቤት ውስጥ እየገቡ ይሄዱ። ኤሌክትሪሲቲ አለ፣ ውሃም አለ። ሁለቱ በጣም አስፈላጊ የሚባሉት ነገር ተሟላላቸው ማለት ነው። ታዲያ እነዚህን ቤቶች ከየት አምጥቶ ነው የሚገነባው ካላችሁ፣ ሲንጋፖር ውስጥ የሚሰራ ማንኛውም ሰው 20% የሚሆነውን ደሞዙን ለዚህ አገልግሎት ብቻ ብሎ ያስገባል። እንደ ታክስ አድርጋችሁ አስቡት። ነገር ግን ገንዘባቸው አይጠፋም፣ ይሰራበታል። ገንዘባቸውን የሚቀበለው ለሪታየርመንት እያለ ወይንም የጡረታ ገንዘባችሁን ሴቭ አድርጉ እያላቸው ነው። እሱ ግን ገንዘቡን አላስቀምጠውም። ወዲያውኑ ቤት እየሰራበት ለህዝቦቹ ቤቶችን ማስረከብ ጀመረ። አንድ በፍጹም የማያረገው ነገር ምን መሰላችሁ? ገንዘብን አውጥቶ ለህዝብ አይሰጥም፣ ወይንም ደግሞ እንኩ እየወሩ ይሄን ያህል ድርሻ አላችሁ ብሎ አላስለመዳቸውም። ሁሉም ሰው ራሱን መቻል አለበት ብሎም ያምናል። ታዲያ ይሄንንም ስራዎቹን ለማሳለጥ ግዴታ አጋሮች ያስፈልጉታል። ብቻውን ይሄንን ሁሉ ነገር ሊከታተል አይችልም። ስለዚህ ለሙያ ባልደረቦቹ ሀገሪቷን ለሚመሩት ባለስልጣናት እንዳለ ደሞዛቸውን እጥፍ ማድረግ ጀመረ። ምክንያቱም አንድ ሰው በገንዘብ እንዳይታለል ከፈለጋችሁ መጀመሪያ ያንን ሰው በደንብ መክፈል አለባችሁ ይላል። ሙስናንም ለመከላከል ሲፒአይቢ የተባለን ድርጅት አቋቋመ። ኮራፕት ፕራክቲስስ ኢንቨስቲጌሽን ቢሮ ይሰኛል። ገንዘብ ሲቀበል ወይንም ሙስና ሲቀበል የተያዘ ማንኛውም ሰው ቀጥታ ወደ እስር ቤት ነው የሚገባው። ምንም አይነት ክርክር፣ ድርድር የለም። ከባልደረቦቹ ውስጥ አንዱ የናሽናል ዴቨሎፕመንት ሚኒስትር የነበረው ቲ ቻንጓን $1 ሚሊዮን ከሁለት የውጭ ድርጅቶች ሲቀበል ተይዞ ወዲያውኑ ውሳኔ የተወሰነበት። ፍርድ ቤትም ከመቅረቡ በፊት ቲ ቻንጓን ራሱን መርዞ ራሱን ሊገል ቻለ። በዚህ ሰዓትም ሊ ኳን ዩ አንድ ነገር ተናገረ። ይህንን ማድረግ አልነበረበትም። የተሳሳተ ስራን የሰራው ጉቦ ተቀብሏል። እኔ ላድነው አልችልም። ማንም ሰውም ከህግ በላይ አይደለም። እንደሱ አይነት ታማኝ የሚባል ሚኒስትር እንኳን እንደዚሁ አይነት ችግር ውስጥ ሊገባ ይችላል። ምክንያቱም ከህጉ የሚበልጥ ሰው ስለሌለ። ብዙ ዓመት አገልግሏልና ይቅር ይባል ብል ሁሉም ሰው እንደዚህ ማድረግ ይጀምራል አለ። ከዚህ በኋላ ሊ ኳን ዩ ያደረገው አንድ ነገር ነው። ሀገሪቷ ውስጥ በእያንዳንዱ ቦታ ግሪነሪ ቦታ እንዲኖር ነው የፈለገው። ይህ ማለት ዛፎች እንዲተከሉ አዘዘ። በከተማ ውስጥ ብዙ ፓርኮች እንዲገነቡ፣ በተጨማሪም ደግሞ ብዙ የሚባሉ ዛፎች እንዲተከሉ አደረገ። ወንዞቹ እንዲጸዱ፣ ማስቲካ የሚጥል ሰው፣ የሚተፋ ሰው
ካለ ዜብራ ውጪ ጄይዎክ የሚያደርግ ወይንም የሚሻገር ሰው ከባድ የገንዘብ ቅጣት እንዲጣልበት፣ ያንንም መክፈል ከከበደው ወዲያውኑ እንዲታሰር ሕግ አወጣ። ስለዚህ ሀገሪቷ ጽዱ የሚባለውን ስም እንድትወስድ እንድትከናነብ አረጋት ማለት ነው። ይሄ ሁሉ በስንት ጊዜ ውስጥ ነው የተፈጠረው ብላችሁ ማሰባችሁ አይቀርም። ሲንጋፖር የተነጠለችው በ1965 ዓመተ ምህረት ነው። በ1970ዎቹ ዓመተ ምህረቶች ውስጥ ግን ገና 10 ዓመት ሳይሞላት የራሷን ባንዲራ አገኘች፣ የራሷን ሰራዊት መሰረተች፣ የራሷን ኢኮኖሚ ያሻሻለች። ፕሮፓጋንዳዋም አንድ መልእክትን ይዟል። ሲንጋፖር ከፍ እያለች እየሄደች ነው አለ። በ1970ዎቹም ቻንጊ ኤርፖርትን ከፈተ። ወዲያውኑ ቤስት ኤርፖርት ኢን ዘ ወርልድ ተብለው ሊሸለሙ ቻሉ። የዓለማችን ምርጥ ኤርፖርት ተባለላቸው። ወደባቸውን በጣም ተፈላጊና ሁሌም ቢሆን የተጨናነቀ ወደብ ሆነ። በሲንጋፖር በኩል የማያልፍ መርከብ የማያልፍ ዕቃ የለም። ሲንጋፖር ኤርላይንስ በ1972 ዓ.ም ተመስርቶ ሎክሸሪንና ኤፊሽንሲን የሚወክል ብራንድ ተብሎ ተቆጠረ። ቅንጡ የሆነ ነገርንና ኤፊሽንት ነገሮች በቅልጥፍና የሚከናወኑበት ኤርላይንስ ሆነ ማለት ነው። እንዲህም ቢሆን ግን በጣም ከባድ የሚባሉ ሕጎች ወጥተዋል። ማስቲካ ማኘክ አይቻልም። እጽ የሚያዘዋውር ሰው ይሰቀላል። መንገድ ላይ ስትተፉ ወይንም ያለ ዜብራ ስትሻገሩ ቢያገኟችሁ $1000 ይቀጧቸዋል። ያንን ሁሉ ገንዘብ መክፈል የሚፈልግ ደግሞ ማንም ሰው የለም። የሀገሪቷን ፕሬስ ወይንም ደግሞ ሚዲያዎችንም ሰንሰር ማድረግ ጀመረ። እሱ የሚፈልገው መልእክቶች ብቻ ናቸው የሚወጡት። አንዳንዶች ሞደርን ዴይ ዲክቴተር ይሉታል። ሊ ኩዋን ዩ ግን በሁሉም መንገዱ ላይ ግልጽ አድርጎ ነው የተናገረው። እኛ ነን የምንወስነው፣ ምን ትክክል እንደሆነና ምን ትክክል እንዳልሆነ እኛ እንወስናለን። ሰው ስለሚያስበው ነገር አይመለከተኝም አለ። በአንድ ወቅት አሜሪካ ሰላዩን ልካ ሲንጋፖር ውስጥ ሲሰልል ተያዘ። የዛኔ ለአሜሪካ መንግስትም የተናገረው በጣም ቀላል የሚባል መልእክት ነበረ። እኛ ምንም አንልም፣ ዝም እንላለን። እናንተ ሰላያችሁን የምትፈልጉ ከሆነና ስማችሁን የምትፈልጉ ከሆነ ለሲንጋፖር የኢኮኖሚ ማሻሻያ ብላችሁ $100 ሚሊዮን ክፈሉ አላቸው። አሜሪካም ከፈለች። ለኦስትሬሊያ አንድ ምክር ስጥ ሲባል the white trash of Asia አለ። የኤዥያ ነጭ ቆሻሻ ነው ያለው። የሚያስገቡት ነገር እንዳለ ኢምፖርትድ የሆነ ማቴሪያል ነበር፣ በራሳቸው የሚያመርቱት ነገር ስላልነበራቸው። ህንድን ደግሞ ታላቅነቷን ያላገኘች ገና ጫፏ ላይ ያልደረሰች ሀገር አላት። አፍሪካንም ደግሞ corruption will destroy you ብሏታል። ሙስና ያጠፋሻል ነው የሚለው። የአሁኗ ታላቋ የምትባለዋ ቻይና ከመመስረቷ በፊት ጆን ሻምፔንግ ስለ ሊ ኩዋን ዩ ቁጭ ብሎ ያነብና ያጠና ነበር። ምክንያቱም በሱ መንገድ ነው ሀገር የሚገነባው ይላል። ሲንጋፖር ውስጥ ትልቅ የሚባል የዘር ግጭት ነበር ብያቸዋለሁ። ይህንንም ለመቅረፍ እያንዳንዱን ነገር ስርዓት ማስያዝ ነበረበት። ስለዚህ በአንድ አፓርትመንት ፍሎር ላይ 4 ቤቶች ካሉ እዛ 4 ቤት ላይ 4 የተለያዩ ዘር ያላቸውን ሰዎች ነው የሚያስገባው። ሳይወዱ በግዳቸው እየተግባቡ እየተዛመዱ እንዲሄዱ ስለፈለገ ማለት ነው። ይህም ሰራለት። ረጅም ፀጉር ያላቸውን ወንዶች ለምንም አይነት የመንግስት ስራ እንዳይቀጠሩ ማድረግ ጀመረ። የሀገሪቷንም ሴቶች ሙሉ ለሙሉ ወደ ትምህርትና ወደ ስራ አሰማራ። አንዳንዴም ጭካኔ የሚመስሉ ውሳኔዎችን የሚወስን ነበር። ድሃ ባይወልድ ይሻላል ይላል። የሚያኖርበት ልጁን የሚያስተዳድርበት ነገር ከሌለው ባይወልድ ይሻላል አለ። አንዳንዴ አመራሩን ታፍነስ ይሉታል። ጠጠርና ጠንከር ያሉ ፖሊሲዎች አሉት። በዚህ ታፍነስ መካከል ነው እንግዲህ ሲንጋፖር እየተወለደች የመጣችው። በ2000 ዓመተ ምህረት የሲንጋፖር ጂዲፒ ፐር ካፒታ $24000 ነበረ። በጊዜው ከካናዳ እና ከፈረንሳይ እኩል ነበረች ማለት ነው። ታዲያ በ2024 ዓመተ ምህረት የሲንጋፖር ጂዲፒ ፐር ካፒታ በአመት $90000 ሆነ። የዩናይትድ ስቴትስ እንኳን 85000 ነው። ጎረቤቶቹን ዞር ዞር ብላችሁ ብታዩ ማሌዥያ በ11000 USD ያለች፣ ኢንዶኔዥያም ደግሞ $5000 ተቀምጣለች። በትምህርት ጥራትና ምዘናም ተማሪዎቿ በጣም እጅግ የላቁ ነበሩ። ከጃፓንም ከፊንላንድም ከካናዳም ብሳ አንደኛ ሆና ነበር። ታዲያ አሁን ምንም አይነት ናቹራል ሪሶርስ የሌላት ሀገር፣ ምንም አይነት ተፈጥሯዊ ሀብት የሌላት ሀገር ይህንን ሁሉ ነገር ልታደርግ ቻለች። የዓለም አቀፍ መቀመጫ እንደመሆን ማለት ነው። ታዲያ ለዚህስ የተከፈለው ዋጋ ምንድነው ካላችሁ፣ ምናልባት ፍሪደም ወይንም ነፃነት አጥተዋሉ። ዜጎቿ በሱ ቁጥጥር ስር ነበሩ ማለት ትችላላችሁ። ነገር ግን ዜጎቹ አሁንም እንደሱ የሚወዱት ሰው የለም። አባታችን ይሉታል። በስተርጅና ዘመኑም የገነባትን ራሱ የመሰረታትን ሲንጋፖር ቁጭ ብሎ በየፓርኳ ውስጥ በየመንገዱ ላይ እየተራመደ የጎበኛት ነበረ። ያለው ነገር ያሳለፈውን ነገር በዛች ከተማ ውስጥ በዛች ሀገር ውስጥ ያያል። እንደ ፈረንጆቹ አቆጣጠር ከ2010 ዓመተ ምህረት ጀምሮ በጤናው ላይ ትልቅ የሚባል እክል አጋጠመው። እንደምንም ብሎ እስከ ማርች 2015 ዓመተ ምህረት ድረስ በህይወት ሊቆይ ቻለ። በ91 ዓመቱ ሊ ኩዋን ዩ ከዚህች ዓለም በሞት ሊሰናበት ቻለ። ታዲያ የስንብቱም ቀን የቀብሩም ቀን 2 ሚሊዮን የሚሆኑ ሲንጋፖሪያን በዝናብ ዣንጥላቸውን ይዘው ለመጨረሻ ጊዜ አባታችን ብለው የሚጠሩትን the father of Singapore የሚባለውን ሰው መሪያቸውን
በጣም አጥብቀው የሚወዱትን ሰው ለመጨረሻ ጊዜ ሸኘው። የሲንጋፖሩ ታላቁ መሪ፣ ለዓለምም ምሳሌ መሆን የሚችለው ሰው ሊ ኩዋን ዩ the man who made Singapore ይሉታል። ሲንጋፖርን የሰራት ሰው እንደማለት ነው። ለሀገራችንም ተመሳሳይ ዕጣ ፈንታ እመኛለሁ። በጣም ውብ የሚባል ድህነት የጠፋበትና ሰላም የሰፈነበት ሀገር እንዲሆንልን እመኛለሁ። ሊ ኩዋን ዩ ታሪክ ሞር እንደውም ወደ ሂስትሪ ቢሄድም ሻንጣ ላይ የማቀርባቸውን ኮንተንቶች ባይመስልም እንኳን በጣም ታላቅ ሰው ነው። ከሱ ብዙ ነገር መማር እንችላለን ብዬ ነው ይሄንን ያቀረብኩላቸው። ሀገራችንም ልክ እንደ ሲንጋፖር በጣም ያደገች ሁሉም ሰው መኖር የሚፈልግባት ሀገር እንድትሆን እመኛለሁ። ሁላችንም ወደዚህ ግብ መንቀሳቀስ አለብን። ያንንም ደግሞ የምናደርገው ሁላችንም መጀመሪያ ራሳችንን በመቻል ነው። ስለዚህ እያንዳንዳችን የራሳችንን ኃላፊነት ከተወጣን ሀገራችን በጣም ውብ ትሆናለች። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።